በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ በፊት ሰዓቱን ሁሉ አሳልፎ አምላካችን እግዚአብሔር እዚህች ጋር ስላደረሰን ምስጋና ለእርሱ ይሁን። እንዴት አደራችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር መጠጊያዬ ነው። እስቲ ድገሙት። መጠጊያዬ አለው ዳዊት። መጠጊያ ማለት ምን ማለት ነው? ሞገስ፣ ቸርነት፣ ደስ የሚያሰኝ ደስታ ነው። የለም መከራ ነው አለ። ታዲያ ስትሉት እግዚአብሔር በእኔ ደስ ይበላችሁ። ዳዊትም ስለገባው አለቱ መጠጊያዬ ነው አለ። መጠጊያ አጥቶ መጠጊያዬ ነው ይለዋል። መሸሸጊያ አጥቶ መሸሸጊያ ነው ይለዋል። እግዚአብሔር ምንድን ነው ያለው? መሸሸጊያ ነው፣ መጠጊያ ነው፣ ሁሉም ነገር ነው እግዚአብሔር። ክብር ምስጋና ለእሱ ይሁን። መጽሐፍ ቅዱስ የሚለን ቃል አለ። እስከ ጉድጓድ ድረስ እከተልሃለሁ ይላል። ዮሴፍ ወንድሞቹ ጉድጓድ ውስጥ ከተቱት አይደል? በደረቅ ውሃ ውስጥ ጉድጓድ ውስጥ ከተቱት ይላል። ደረቅ ጉድጓድ ውስጥ ሲገባ እግዚአብሔር አብሮት ገባ። ምክንያቱም ደረቅ ጉድጓድ ውስጥ ወንድሞቹ ከከተቱት በኋላ ጮኸ ይላል። ጮኸቱ ወደ ምድር ያወጣል። እዛ ጉድጓድ አፍኖታል። የእስራኤል አምላክ የአባቶች አምላክ እያለ ጮኸ ዮሴፍ። ደግሞ እኮ በሕልም ምክንያት ነው እግዚአብሔር በሰጠው ምክንያት። ምክንያቱም ሕልሙ አደገኛ ስለነበረ በዚያ ምክንያት ወንድሞቹ ምሳ ያደርስላቸው ለሚነት ቦታ ድረስ ያ ሕልመኛ መጣ፣ እንግደለው ተባባሉ ይላል። ዛሬ ሞታችንን የሚመካከሩ ብዙዎች ናቸው። ግን እግዚአብሔር ምንድን ነው? መሸሸጊያ ነው። ምንም ይሁን መጠጊያ ነው። ዛሬ የታመኑ ወገኖቻችን መጠጊያቸው እግዚአብሔር ነው። ይነሳሉ። ሀገራችን መሸሸጊያዋ መጠጊያዋ ነው እግዚአብሔር ነው። በእውነት እግዚአብሔር መጠጊያ ነው፣ መሸሸጊያ ነው። ምክንያቱም ቅድም እንዳልኳችሁ ዮሴፍ ጉድጓድ ውስጥ ገብቶ ቢሆን አለቀለት። እንደ ወንድሞቹ በቃ የሚሰማው የለም፣ ይረዋል፣ ይተዋል። ድምፁን ጮሆ ሲጨርስ ከዛ ያሸልባል። የእስራኤል አምላክ እግዚአብሔር አምላክ የአባቶች አምላክ ጉድጓድ ውስጥ ብቻ አጠገቡ ሰው የለም። እግዚአብሔር ግን አብሮት አለ። እግዚአብሔር ምንድን ነው? መሸሸጊያ ነው። ለካ ጉድጓድ ውስጥ አይደለም የሸሸጉት፣ በእግዚአብሔር ሕይወት ውስጥ ነው። ያው ሰው ሊጠራን ይችላል። ሰው ደስ ላይል ይችላል። ጥሩ እያደረክለት እኮ ሰው ይጠራሻል። ሙላሉ አይደለም። እነሱ ደግሞ ወደው አይደለም፣ አገራቸውን ወደው አይደለም። ዝም ብሎ ከመሬት ተነስቶ ሰው ካቆረፈ ወደው አይደለም፣ ጸልዩለት። ምክንያቱም ባንተና በሱ ወይም ባንቺና በሷ መካከል አለ በእኛ መናማት ምክንያት የሚረባከፍ መንፈስ አለ። በአባቶችና በሕዝብ መካከል፣ በኮሚቴና በሕዝብ መካከል፣ በሰንበት ተማሪና በሕዝብ መካከል የሚገባሉ ደስ ማየው ጥሩ እየዘመር ጥሩ እየተናገር በጥሩ ምክንያት ይሄ ሰው ከስገባ አደጋ ነው ይላል። ተነስ ሌላ ይገባኛል አይነት ነገር ግን እንደ ኤልያስ
ማን አባሩ ነው ያለው? እንደ ኤልያስ ምን አደረገ? ሸሸት ብሎ መዘመር አለበት። ዳዊት እየሸሸ ዘመረ ይላል። ልጁ አቤሴሎም ተነሳበት አይደል? አንተ እኔ ያለውን እዚች ምድር ላይ አትኖር ብሎ ልጁ የመጀመሪያ ልጁ የወንድ ልጁ አቤሴሎም ተነሳበት። ንግስናው ካህናት ጠሉት። አንተ ግፈኛ ነህ አሉት። ነቢያት ዘማን አሉት። ሁሉ ጠላው። እንዲህ ደግሟችሁ ከሆነ እህትሽ ተነስታ ትጠራሻለች፣ ወንድም ይዘጋል። ምን ድንቅ ነገር! ያን ጊዜ እግዚአብሔር እያነጋገረሽ እንደሆነ አስተውል። አቤት ደስ ሲል! ሰው ሲጠራችሁ ደስ ይበላችሁ። እንደሱ ነው የሚለው መጽሐፍ ቅዱስ። ቤተሰብ ድሯችሁ ምንድን ናችሁ? ብፁዓን ናችሁ። ደስ ይለኛል። ይሄ በቃ አሸንፌያለሁ ማለት ነው። አትጋፈጡት። በቃ ማን ነው ወንድ ይነቅለኛል አይባልም። የሚነቅለኝ ይታደግ ማን ነው? እግዚአብሔር ነው። ምናልባት በምክንያት ይሆናል እግዚአብሔር የመጣው። ሰይጣን ነው የመጣው። ክፉ እንደሚናገር መጥፎ እንደሚናገር ቆይ አንቺንማ ሳትሰራል እንድትይ አንተማ ገደለው ቆይ ጠብቀኝ እንድትል ወንድምህን በመልካም እህትሽን በመልካም እንዳታይ ጽኑ። እግዚአብሔር ምንድን ነው? መሸሸጊያ ነው። ዛሬ መሸሸጊያ ከሆነ ማን ያስደነግጠኛል አለ ጳውሎስ አይደል? ማን ይቃወመኛል? እንዲሁም ደግሞ ደስ ይለኛል። በቃ በእውነት ደስ ይበላችሁ። መቼ በመከራው ጊዜ ሁሉ ደስ ይበላችሁ። ደስ ይበል እኮ አይደለም ምሳሌ እንደ ሰው እኮ ያስከፋል፣ ግን ደስ ይበላችሁ። ባልሽ እኮ አስከፍቶሽ ይሆናል፣ ሚስት እኮ አስከፍታ ይሆናል፣ ጓደኛ አስከፍቶ ይሆናል እኮ ቤተክርስቲያን እኮ ተጣልቶ ይሆናል፣ ግን ደስ ይበላችሁ። እግዚአብሔር የተመሰገነ ይሁን። ይሄ ሰው ምንድን ነው እዚህ ጋር ግን ይሄ ሰው ከመጣ በኋላ ቤት የተባረከ አለ እኮ ዮሴፍን ያ የቤት ፋራው የሆነ ቤት አለቀ። ምክንያቱም የሚገርማችሁ ነው እኔም ማን ትሉኛላችሁ እንዳለው ሁሉ አንተ ኢየሱስ ክርስቶስ ነበር ያመኑት ሁሉ እግዚአብሔርን በቀዳማዊ ቃል ያመኑት ሁሉ ዮሴፍ ያችንን ይዞ እዛችሁ ሲገባ ወንድሙን ሮቤልን ልቡን አራራ ይላል። ሮቤል የመጀመሪያ ነው ያዕቆብ 12 ልጆች ያሉት ያዕቆብ የእስራኤል አምላክ በሮቤል ልብ ውስጥ ገባ። ወይ እናውጣው ባካችሁን ያሳዘነኝ አለ። እግዚአብሔር ምን ስለሆነ መሸሸጊያ መሸሸጊያ በሉት መጠጊያ ነው ይላችሁ። የእግዚአብሔር ስም ግንብ ነው ይላል መጽሐፍ ቅዱስ። ምንድነው ግንብ ማለት? እኔ አንድ ምናልባት ናዝሬት አካባቢ ያላችሁ ካላችሁ ወንጂ የምትባል ከተማ አለች አይደል? ወንጂ ናዝሬትና ወንጂ 30 ደቂቃ ነው። አዋሽ ይባላል ወንዝ ሞላና ወንጂን አጠቀለቃት። የተክልዬ ቤተክርስቲያን ደግሞ አፋት ላይ ነው። ከተማዋ በቃ ሞላ። በአጋጣሚ እዛ ውስጥ የተለያዩ እምነቶች አሉ። የማታሞት ነው ላይ ያለው የተክለ ሃይማኖት ወንጂ እና እዛ ላይ ሆኖ ሙስሊሙ ፕሮቴስታንቱም የተበለለ ሄዶ ተክለ ሃይማኖት የእግዚአብሔር ስም ግንብ ነው ማለት ነው። ጎርፍ ሊመጣ ይችላል፣ ፈሳሽ ሊመጣ ይችላል፣ መዓት ሊመጣ ይችላል፣ ተስፋ የሚያስቆርጥ ነገር ሊመጣ ይችላል። የእግዚአብሔር ስም ግን ምንድን ነው? ግንብ ነው። ጻድቅ ወደ እሱ ከፍ ከፍ ይላል ይላል መጽሐፍ ቅዱስ። ጻድቅ እሱን የሚያምን ወደ እሱ ሄዶ ከፍ ከፍ ይላል። መሸሻ ነው። አያችሁ፣ መጠጊያችን ነው። በአካል የሰጠን ከኛው ወገን የተወለደች እመቤታችን ቅድስት ድንግል ማርያም ደግሞ መጠጊያችን ናት። ለምን? ዋናውን ቃል የነበረውን ቀዳማዊ ቃል እሷ በቤተልሔም ወልዳለች። ዛሬ የምንቀበለው ቅዱስ ሥጋ ክብርት መሸሸጊያችን ነው፣ አምባችን ነው። እባካችሁ ንስሐ የገባችሁ ቶሎ ተቀበሉ። እግዚአብሔር ለዛ ያብቃችሁ። ያልበቃችሁትን ተነጋገሩ። እንደውም መጽሐፍ ቅዱስን ሳይሆን ለምን እንደዚህ ወንጌል በዛ ብዬ ሳስብ መጽሐፍ ቅዱስ አንድ ነገር ነገረኝ። ምን እንዳለ ታውቃላችሁ? በመጨረሻው ዘመን ወንጌል እንደ ጉድ ይሰበካል ይላል። ነገር ግን አያስተውሉም። ዓይን እያላቸው አያዩም፣ ጆሮ እያላቸው አይሰሙም፣ በቃሌ አይጸኑም። የመጨረሻው ዘመን ላይ ነው ያለነው። አትደረቁ፣ አንዳች ስለሚሆነው ነገር ሁሉ አትደረቁ ይላል መጽሐፍ ቅዱስ። አትደረቁ ግን አይገባም። ዘመኑ ከባድ ነው። እናት ልጅን ልጅ እናትን የማታምንበት ሰዓት በጣም ከባድ ዘመን ነው። ለራሳችን እንጠበቅ፣ ራሳችንን እንያዝ። እግዚአብሔር መጠጊያ ነው።
የሆናችሁ ዮሴፍ ምድረ ግብፅ ከሸጡት በኋላ በ30 ብር እዛ ደግሞ ይሄዳል። ጲጥፋራ የሚባለው የወህኒ ቤት ጠባቂ አለቃ ዋናው። አሁን መጽሐፍ ቅዱስ ላይ በጣም የሚገርመኝ ዘፍጥረት የዮሴፍን ታሪክ ስታነቡ በተወሰነች ቁጥር አልፎ አልፎ እግዚአብሔርም ከዮሴፍ ጋር ነበረ ይላል። አሁን ትንሽ ሳነቡና ስትሄዱ እግዚአብሔርም ከዮሴፍ ጋር ነበረ፣ የዮሴፍ አምላክ ከኛም ጋር ይሁን። አያችሁ፣ በየመሰናክሉ እግዚአብሔር ከዮሴፍ ጋር ነበር። ከጉድጓዱ ጀምሮ ይከተለው ነበረ። ለጲጥፋራ ሰዎች ለምድያማውያን ሰዎች በ30 ብር ሲሸጡት፣ ያኔ ባሪያ ሲሸጥ እንደዚህ ራቁቱን መለመላውን ነው ታስሮ የሚሄደው። እንደዚህ በኋላ የሆነ ፊጥኝ ታስሮ ራቁቱን እየተገረፈ ነው የሚሄደው። ባሪያ ሆኖ የተሸጠው ዮሴፍ ህልም ስላየ ችግር ሆነበት። የእግዚአብሔርና የእናት አባቱ ታዛዥ የነበረ መከራ መጣበት። ቤተክርስቲያን ስለምሳለ መከራ ያለብኝም እንዳትል ተጠንቀቁ። እንደውም እግዚአብሔር በመከራ ውስጥ የሚያሳልፈው በዚህ ጊዜ ነው። የቤተክርስቲያን ለመጣው ተሳካልኝ ብሎ ብዙ እንትን ማለቱ እሱ አይደለም ሃይማኖት። እሱ አባብላታለሁ ወደ ምድረ በዳ ወስዳታለሁ። በቃ ያን ጊዜ ሰው የተሳካለት በቃ የወደለት ምናምን እንዳይመስላችሁ። ልክ ስትገቡ መከራ ይመጣል። ወይ ምን ባጀባውት እስከተሰኝ ድረስ ያን ጊዜ ጽኑ። እግዚአብሔር መሸሸጊያ ነው፣ መጠጊያ ነው። አሳልፎ ደግሞ አይሰጥም አለ ቀዳሚ። እግዚአብሔርስ መገሰጽን ገሰጸኝ፣ ነገር ግን ለሞት አሳልፎ አልሰጠኝም። አያሳልፈንም ጌታ ጸጋውን ያብዛልን። ያሙነ ዮሴፍ አልተለየም፣ መጠጊያ መሸሸጊያ ሆኖ ፈርዖን እስኪሆን ድረስ ጠበቀው። እግዚአብሔር አምላካችን ሰላምን ጸጋውን ለሁላችንም ያድለን። ከሞገስሽ ብዛት ሲታጠብ ሲፈታ አድሞልሽ ነበር የምስራቹን ቃል መስለሽ ሸክሞ ተናግረን ያበራታል ደግሞ እርጋታን ተሞልታ ነገሩን መምራ የመራውን በሳት ሰማቸው በገሪያ መንፈሴ በአምላኬ በምስጋና ሳድር ዘወትር ተንበርክኬ ሐሳቤ ረገፈ ሌላ መች ያስባል ለልጅ መውለድ እንዴት ይቻላል እያላችሁ ዘምሩ። በሰማይ በምድር ቢሰሩ ኃያል ይበቃል ቢሰፋ ካንቺ በቀር ማንሽ ነበር
ደስ እያላችሁ ዘምሩ። አንቺን በመውደዱ ሰውን አከበረ። ዓለም ይባረካል በማኅፀንሽ ፍሬ ክብርሽን አዝቀን እግዚአብሔር የተመሰገነ ይሁን።